አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። ዛሬ ሰፈር ጽዳት ላይ ነን። ሰፈር ውስጥ ለውስጥ በጣም ፌስታልና ሃይላንድ በቃ ሰፈራችንን በጣም አቆሸሸው እና እንደዚህ እያደረግን እያጸዳን ነው። የጽዳት ቀን ነው። ላይክ አድርጉ እና ተው በቃ ፌስታልና ቆሻሻው እንደዛ አጽድቼ ሳቃጥል ሰፈር ላይ። በነገራችን ላይ ሁሉም የሰፈሩን በሙሉ ነው እያጸዳው ያለሁት። አጽድቼ እያቃጠልኩ ነው ማለት ነው። ምክንያቱም ለበጎቼ ይጠቅመኛል። ሳሩ ንጹህ ይሆናል ማለት ነው። ንጹህ ሲሆን ደግሞ በጎቼ ይግጣሉ ማለት ነው ዘንተው። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። እረ ላይክ አድርጉ። ምንም አይቀነስባችሁም። ምንም የሚቀነስባችሁ ነገር የለም። ላይክ አድርጉ። ሰፈራችን እንግዲህ ይሄን ይመስላል ማለት ነው። ውስጡን እስኪ ላሳያችሁ። እንደዚህ ሰፈራችን ያው በቃ በግንብ ባይታጠርም ግን በቆርቆሮ ታጥሯል ማለት ነው። እና ቤተሰብ ላይክ አድርጉ። ባለፈው የሰራሁላችሁ ቪዲዮ እንግዲህ ቤት የአሞራ ቤት አሞራ ማደሪያ ብዬ የሰራሁላችሁ ቪዲዮ ማለት ነው። እና አሁን ሰፈር ውስጥ ራሱ ይህን ይመስላል ማለት ነው። ሰፈር ውስጥ ራሱ ብዙ አሞራ ማደሪያ ቤት አለ ማለት ነው። ታንተ እና ውዶቼ ሰፈር ውስጥ ራሱ በቃ እንደዚህ ያለ ቤት አልፎ አልፎ ነፍ ነው ማለት ነው። አሁን ይሄ ቤት ወደ 10 አመት አካባቢ ይሆነዋል ማለት ነው ተሰርቶ። አሁን አረብ ሀገር ነው ያለው ልጁ ራሱ ማለት ነው። ልጁ አረብ ሀገር ነው ያለው። ሲሰራ ይገርማቸዋል። ተወክለው ያሰሩት ሰዎች ማለት ነው። ያሰሩት ሰዎች እዚህ ጋር ነበረ አንጥፈው እየቃሙ ውሃ እንኳን ራሱ ቧንቧ ውሃ አይጠጡም። እሽግ ውሃ ደርዘን አምጥተው ቁጭ ብለው ሰራተኞቹን ሲያሰሩ ማለት ነው። በቃ በኃይለኛው በቃ እየቃሙ ነበረ ያሰሩት ማለት ነው። ከዛ በኋላ ተበጃጄ ምናምንና ከዛ ጠፉ። በቃ ልጅየውም አልመጣም ቀረ። ቤቱም እንደምታዩት እንደዚህ ወደቀ ማለት ነው። አሁን ነው ባለፈው ቆይ ላሳያችሁ። በሩ ቤቱ እየወደቀ ስለሄደ በሩ ይጠቅማል በሚል በሩን ገንጥለው ወሰዱት ማለት ነው። እና ደግሞ በዚህ በኩል ላሳያችሁ፣ ተመልከቱ ማለት ነው። ይሄ ቤት በጣም የሚያምር ቤት ነው። በጣም የሚያምር ቤት ነው ማለት ነው። ግን ሰው የለውም። ውስጡ ጅብሰን ተሰርቷል። በሚገርም ሁኔታ ፊኒሽንግ ተሰርቷል። ሰራሚክ ነው ማለት ነው። እና ካለቀ ራሱ ፊኒሽንግ 3 አመቱ ወይንም አይከራይም እና ወይ አይከራይም፣ ሰውም የለውም። በሚገርም ሁኔታ ውስጡ እንትን ትራክ እያደረገ ነው ቤቱ ማለት ነው። ትራክ እያደረገ ነው። በቃ በጣም እድሳት አሁን ውስጡ እንደገና ግንባታው እንደገና ተነስቶ እንደገና ውስጡ እንትን ካልተሰራ በስተቀር አያስኖርም ማለት ነው። ይሄ ቤት ስታዩት ከውጭ ላይ በጣም ያምራል ማለት ነው። እና ውስጡ በጣም በሚያስጠላ ሁኔታ ተበላሽቷል ውስጡ ማለት ነው። ይሄ የሆነበት ምክንያት ምንድነው? ሰው ባለመኖሩ ነው። እንግዲህ ወንድሟ ነው ያሰራላት። ልጅቱ ውጭ ነች ማለት ነው። ያው እንደዚህ በፎቶ ምናምን በጣም ያምራል። በጣም ጸዴ ነው። በቃ ከውጭ መርጠ ቤት አለኝ ምናምን ትላለች ማለት ነው። በጣም ግን ውስጡ እንዳለ ጅብሰኑም ራሱ ተልጦ እንደገና ካልተሰራ በስተቀር
በቃ በጣም በጭራሽ በእንትን በጥገና ራሱ እንትን የሚል አይደለም። ሙሉ ለሙሉ እንደገና የሚሰራ ነው ውስጡ ማለት ነው። ከውጭ ላይ እንደዚህ ያምራል ማለት ነው። እና ውዶቼ ምን ለማለት ነው፣ በቃ ቤት ሰርታችሁ እንደዚህ አቁማችሁ አትቅሩ። ዘመድ እንኳን ሰው ካልኖረበት ምንም ዋጋ የለውም ማለት ነው። እና ላትኖሩበት ለምንድን ነው ብራችሁን አፈሳችሁ የአሞራ ማደሪያ የሚሆነው ልላችሁ ነው። እንደዚህ ሰፈር ውስጥ ለውስጥ ራሱ እንግዲህ እያያችሁ ነው። በጣም ብዙ ቤት፣ ምክንያቱም ኪራይ ቤት መኖር ይሻላል ያልኩባችሁ ምክንያት ለዚህ ነው። ቤት ሞልቷል፣ ቤት ሞልቷል። ግን ሰው ሁሉም አይኖርም። እንጀራው ግን እንጀራ ፍለጋ ስደት ላይ ነው ያለው ሰው ማለት ነው፣ እንደምታዩት ማለት ነው። እና ይሄንንም ራሱ ተመልከቱ እንግዲህ ተመልከቱ። ይሄ ራሱ ሰው የለውም። ይሄ ራሱ በቃ በአይነኛ ግቢ ነው። አጥሩ ምናምን ነው ፈራረሰ ምናምን። በጣም ቆንጆ ግቢ ነበረ፣ ግን ይህም ሰው የለውም። እና ሰፈራችንን ላይክ አድርጉ። እንደዚህ እያሳየኋችሁ እያስቀኘኋችሁ ነው ቤተሰብ። እና ውዶቼ አንድ የተጀመረ ቤት ላሳያችሁ። ይሄ ቤት ማለት ነው፣ ይሄ ግንቡ ማለት ነው። ይሄ ግንብ ቤት ነው ማለት ነው። ይሄ ግንብ ቤት 3 አመቱ ከተጀመረ ማለት ነው። ከተጀመረ 3 አመቱ ነው። ግን ይዩት፣ ምንም የሚሆነው ነገር የለም ማለት ነው። 10 አመትም ይጠብቃል። ቀስ እያሉ አሁን ጣራው ነው የቀረው። ጣራውን ሰርቶ ምናምን ከዛ በሩን ገጣጥሞ መኖር ቤት ሰው መግባት ይችላል ማለት ነው። ቀስ እያሉ መስራት ይችላሉ ማለት ነው። እንደዚህ ግንብ ቤት ከሰሩ ማለት ነው። በቃ ማለት አቅም ባይኖርም በትንሹ እንደምንም መሰረቱን ካቆሙ ግንብ ቤት ቀስ እያሉ መስራት ይሻላል ማለት ነው። እንጨት ቤት ግን ሳትኖሩበት ነው የሚወርቀው ማለት ነው። ሳትኖሩበት ገና ይወርቃል ማለት ነው። ግን እንደዚህ ግንብ ቤት መሰረቱን አቁማችሁ እንኳን ቀስ ብላችሁ አቅም ሲኖራችሁ ቀስ እያላችሁ መጨረስ ትችላላችሁ። እና እንጨት ቤት አትጀምሩ። በቃ በጣም የመጨረሻ አቅም ከሌላችሁ ቶሎ ማለት ኪራይ ቤት ለምን እኖራለሁኝ የራሴ ቤት ሰርቼ ልኖር ታላችሁ ደግሞ አነስተኛ እንጨት ቤት ከሆነ ትንሽዬ ቤት ሰርታችሁ ቶሎ ፊኒሽንግ አድርጋችሁ እዛች እንደዛ መኖር ትችላላችሁ ማለት ነው። ግን በቃ ትልቅ ቤት እንደዚህ ምናምን ይሰራና መጨረሻው መውደቅ ነው ማለት ነው። በቃ የእንጨት ቤት ቁሞ አይጠብቅም እላችኋለሁኝ። እሺ ውዶቼ፣ እና በባለፈው ቪዲዮ ላይ ኮሜንት ብዙ አይቻለሁ። አንዳንዶች አዎ ትክክል ነው ምናምን ያላችሁኝ ያላችሁ ደግሞ አንዳንዶች ደግሞ ምክርና ቡጤ ለሰጪው ቀላል ነው ይባላል ምናምን ለአንተ ቀላል ነው እና እኛ ቆምንበት ላይ ስላልቆምክ ነው ምናምን ይላሉ። መቼም ሁሉም በየራሱ አስተሳሰብ ትክክል ነው ማለት ነው።